ሰላም እንደምን አላችሁ የዚህ የዩቲዩብ ቻናል ተከታታዮች። ይህ በፕሮጀክት ማኔጅመንት ዙሪያ ላይ እና ተያያዥ ጉዳዮች ላይ አተኩሮ ገለጻ እያደረጉ በዚህ የዩቲዩብ ቻናል የማስተላልፈው ትምህርታዊ ገለጻ ነው። እስካሁን የለቀኳቸውን ቪዲዮዎች ብዙዎቻችሁ አይታችኋል ብዬ እገምታለሁኝ። ካላያችሁም ዩቲዩብ ቻናል ውስጥ እየገባችሁ ደስታዬ ጌታሁን ፕሮጀክት ብላችሁ በመክፈት ማየት የምትችሉበት እድል እንዳለ ለመጠቆም እወዳለሁኝ። በተጨማሪም ለሌሎችም እንዲደርስ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግን ማትርሱ፣ ኮሜንት መስጠት ማትርሱ። ስለዚህ ዩቲዩብ ቻናል ውስጥ የገባችሁ እስካሁን በፊት የለቀቋቸውንም ከዚህ በኋላ መለቃቸውንም መከታተል ትችላላችሁ። በዚህ ላይም በፕሮጀክት ማኔጅመንት ዙሪያ ላይ በርካታ ጠቃሚ መረጃዎችን ጠቃሚ እውቀቶችን ታገኙባቸዋላችሁ የሚል መልእክት ለማስተላለፍ እወዳለሁኝ። በዛሬው ዕለት ገለጻ የማተኩረው ከዚህ ቀደም ብዬ በለቀኩት ቪዲዮ ላይ ስለ ኮንትራክት አስተዳደር ዝርዝር ያለ ነገር ገለጻ አድርጌ ማስተላለፍ ይታወሳል። ዛሬም ከዛ የሚቀጥል ነው የሚሆነው። የዛሬው ገለጻ የሚያተኩረው በዚህ የኮንትራት አስተዳደር ውስጥ በተለይ ኮንትራክት ወይም ተጫራቾችን ስናወዳደር የምንከተላቸው ቅደም ተከተሎች፣ ሂደቶች ምንድን ናቸው የሚለውን አተኩሬ ገለጻ አደርጋለሁ። እንግዲህ ኮንትራክት አንዱ በውድድር ነው ሊሆን የሚችለው፣ ብዙ ጊዜ የሚመከረው የሚመረጠውም እና ይህንን ተወዳዳሪዎችን ለማወዳደር ምን ምን ሂደቶችን መከተል አለብን የሚለውን ያተኩራል የዛሬው ገለጻ እንጂ ኮንትራት አወዳደር ወይም ደረጃዎች አሉት የራሱ። አንደኛው የስራ ዝርዝር ማዘጋጀት እና የስራ ፕሮግራም ማውጣት ነው። የመጀመሪያው ስራ ዝርዝሩን ማውጣት፣ በፕሮጀክቱ የሚሰሩት ስራዎች ዝርዝር ማውጣት፣ የስራ ፕሮግራም ማውጣት፣ የሚከናወኑ ስራዎችን መለየት፣ መመደብ፣ እነዛንም በዘርፋቸው መመደብ እና በደንብ ማደራጀት የመጀመሪያው ሂደት ይሆናል ማለት ነው። የኮንትራት ወይም የጨረታ ሰነድ ከማውጣታችን በፊት ለዛ በፕሮጀክቱ ስራ። ስለዚህ ይህንን ስናደርግ በልዩ ስራዎች በፓኬጅ መመደብ ነው። ስራዎቹን በልዩ ልዩ መልኩ በፓኬጅ መመደብ፣ የስራ ወሰን ስኮፕ የምንለው መመደብ፣ እያንዳንዱ ስራ የራሱ ወሰን ነው እና ያንን መመደብ ያስፈልጋል። ሌላው የስራ መጀመሪያና ማጠናቀቂያ ጊዜንም በደንብ ማዘጋጀት መወሰን ይጠይቃል። መቼ ነው የሚጀመረው፣ መቼ ነው የሚጠናቀቀው የሚለውን በደንብ መወሰን እና እነዚህን የመሳሰሉ ነገሮችን ማዘጋጀት የመጀመሪያው ሂደት ነው ማለት ነው። ሌላው ሁለተኛው ሂደት የጨረታ ሰነድ ማዘጋጀት ነው። ስራውን ከፋፈልን፣ አደራጀን፣ በተለያየ መልኩ በሚመች መልኩ ስኮፑንም ከለየን ካዘጋጀን በኋላ ለዚህ የሚሆን የጨረታ ሰነድ እናዘጋጃለን። የጨረታ ሰነዱ የስራ ወሰኑን፣ ቴክኒካዊ መስፈርቶችን፣ የውል ሁኔታዎችን፣ ሌሎች አስፈላጊ ሰነዶችን ባካተተ መልኩ ግልጽ በሆነ መልኩ ተጫራቾች ሊረዱ በሚችል መልኩ የጨረታ ሰነዱ ይዘጋጃል ማለት ነው። ሁለተኛው እሱ ነው ወሳኝ። ጥራት ያለው ደረጃውን የጠበቀ የጨረታ ሰነድ ማዘጋጀት ያስፈልጋል። ሌላው ተጫራቾችን ለመገምገምና ለመምረጥ መስፈርቶችን ማዘጋጀት። ስለዚህ እነዛን ተወዳዳሪዎች በምን መስፈርት ነው የምንለያቸው የሚለውና ግልጽ መስፈርት፣ የማያሻማ መስፈርት፣ የማያወዛግብ መስፈርት ማዘጋጀት ያስፈልጋል። ያለ መስፈርት መለየት ስለሚያስቸግር ነው። ይሄ በጣም ወሳኝ ነውና በቴክኒክ ብቃታቸው፣ በፋይናንስ አቅማቸው፣ በሌሎች አጠቃላይ ያላቸው የኋላ ታሪክ ተነስተን እነዛን ተጫራቾች ተወዳዳሪዎች የምንገመግምበትን መስፈርት ማዘጋጀት ግልጽ። ከዛ በኋላ ለመለየትም ለማወዳደርም አንቸገርም ማለት ነው። ሌላው የጨረታ ግብዣ ማቅረብ ነው። ሰነድ ካዘጋጀን በኋላ፣ መስፈርት ካዘጋጀን በኋላ በዛ ተጫራቾችን መጋበዝ ነው። ተጫራቾች መጋበዝ የጨረታ ሰነዶችን እንዲገዙ ወይም እንዲወስዱ ማድረግ አንደኛው ሂደት ነው የሚሆነው። ሌላኛው ተጫራቾች ሰነዶቻቸውን የጨረታ ሰነዶችን በጨረታ ሰነዱ ፎርማት መሰረት ሞልተው ገቢ እንዲያደርጉ ማድረግ። እኛ ከኛ የወሰዱትን ጨረታ በአግባቡ የሚፈለገው ነገር አሟልተው ሙሉ ህጋዊነታቸውን አድርገው በሚያረጋግጥ መልኩ ያንን ጨረታ ሰነድ ሞልተው ገቢ እንዲያደርጉ ይደረጋል ማለት ነው። ከዛ በኋላ ያ ገቢ የሆነውን የጨረታ ሰነድ መገምገም። ይህን የሚገመግሙ እንግዲህ እንደያንዳንዱ ፕሮጀክት ባህሪ፣ እንደያንዳንዱ ተቋም ባህሪ የራሱ ሆነ ኮሚቴ ይኖረዋል። ቋሚ ኮሚቴ አደራጅተው የሚገመግሙ ይኖራሉ። ወቅታዊ የሆነ ኮሚቴ አደራጅተው ያንን የጨረታ ሰነድ የሚገመግም ከተለያዩ ባለሙያዎች ልምድ ያለው እውቀት ያለው ስራውን የሚያውቅ የባለሙያዎች ስብስብ
አደራጅቶ ያ ተጫራቾች ያስገቡትን ሰነድ የመገምገም ስራ መክፈት ያስፈልጋል። መክፈትና መገምገም ያቀረቡት በተወሰነው ስርዓት መክፈትና መመዝገብ ያስፈልጋል። ከዛ በኋላ የተከፈተን ጨረታ ሰነድ ደግሞ በደንብ ጊዜ ሰጥቶ በተሟላ የሰው ኃይል መገምገም ያስፈልጋል። በቴክኒክ አኳያ፣ ከፋይናንስ አኳያ፣ ከአጠቃላይ ሁኔታው አኳያ፣ እኛ ካስቀመጥነው መስፈርት አኳያ፣ ከስራችን ባህሪ አኳያ እነዛን ተወዳዳሪዎች በአግባቡ ጊዜ ሰጥቶ በደንብ መገምገም አለበት። ይሄ በተለይ ኮሚቴው በጣም ጥንቃቄ ማድረግ አለበት። በደንብ እዚህ ላይ ነው ዋናው ትክክለኛውን ብቃት ያለውን ተጫራች ተወዳዳሪ ለመምረጥ ግምገማው በአግባቡ በተቀመጠው ሰነድ መሰረት መካሄድ አለበት ማለት ነው። የግምገማ መስፈርት አለ። ያን መሰረት አድርገን በደንብ እንገመግማለን ማለት ነው። ከዛ በኋላ በግምገማችን መሰረት ባስቀመጥነው መስፈርት መሰረት አሸናፊውን ተቋራጭ የመለየት ስራ በግምገማ ውጤቱ በተፈቀዱ የሆኑ መስፈርቶች መሰረት ተገቢውን ተቋራጭ መምረጥ ነው። ከዛ በኋላ ያን ከመረጥ በኋላ ያንም የሚመለከተው አካል እንዲያጸድቅ ማድረግ ነው። በተለይ ፕሮጀክቷ የበላይ ኃላፊ ወይም የተቋሙ የበላይ ኃላፊ ያንን ኮሚቴው ገምግሞ አረጋግጦ በፕሮፖዛል መልክ የሚያቀርብልን ተጫራች በደንብ አድርጎ ሰነዱን ደግሞ አይቶ ያጸድቃል ማለት ነው። ከዛ በኋላ የተመረጠውንና የጸደቀውን ተቋራጭ ተወዳዳሪ ውል እንዲወስድ ማድረግ አዋርድ መስጠት ነው በአግባቡ። እዚህ ላይ ደግሞ በደንብ አሸናፊ ከለየን በኋላ በደንብ እዛ አሸናፊ ጋር በደንብ መዋዋልና መፈራረም አለብን። ሁሉም የሚፈልጉ ነገሮች ሁሉ ተሟልተው እና ይሄ በደንብ ትኩረት መሰጠት አለበት። ስለዚህ አንደኛው ነው። ሌላው በአንዱ የጨረታ ሰነዳችን ውላችንን ማተኮር ያለበት የውል ጥሰት ሲፈጸም ተዋዋዮች የሚቀጡበት አግባብ መቀመጥ አለበት። ህጋዊ እርምጃ ድንጋጌዎች መተግበር አለባቸው። የውሉ ግዴታዎች በመጣስ ጊዜ ተገቢውን ቅጣት፣ ካሳ ወይም ሌላ የውል እርምጃ መወሰድ አለበት እና እነዚህን ቅደም ተከተሎች ጠብቀን የጨረታ ሰነዳችን በደንብ ማዘጋጀት አለብን ማለት ነው። ይሄ በደንብ ጥንቃቄ ማድረግ አለበት። በደንብ ምንም አይነት ክፍተት መፈጠር የለበት። ክፍተት ከተፈጠረ ለፕሮጀክት ስራው በጣም ከባድ ነው። ክፍተት የተፈጠረበት ምክንያት አይቶ የሆነ አካል ምንም ማጭበርበር የሚፈልግ አካል ያንን ተጠቅሞ አላስፈላጊ ነገር ዋጋ እንዲያስከፍል እዚህ ላይ በደንብ ጥንቃቄ ያደርጋል። ውል ስናስር በጣም መጠንቀቅ አለብን። ህግ ባለሙያዎች በደንብ ማማከር ያስፈልጋል። በደንብ አለበለዚያ ትንሽ ክፍተት ካለው በኋላ ላይ በህግም ማናሸንፍበት ውጤታማ የማንሆንበት ነገር ይፈጠራልና እዚህ ላይ በደንብ ጥንቃቄ ማድረግ ያስፈልጋል እና የውል ጉዳይ በጣም ወሳኝ ነው የሚለውን ትኩረት እንዲሰጠው ነው። በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ያብዛላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ደህና ሁኑ።